የአይሁድ ሽማግሌዎች በነብዩ በሐጌና በዘካርያስ ትንቢት እነሱ ስለተነበዩላቸው እነሱ ምን ሰሩ? ስራ ሰሩ። ከዛስ ተከናወነላቸው። ስራውን የሰሩት ሁለት ሰው ተንብዮላቸው ነው፣ ዘካርያስና ሐጌ። ሰዎቹ ወደ ስራው ውስጥ የተንቀሳቀሱት ከሁለት ሰው ትንቢት ሰምተው ነው፣ ከሐጌና ከማን? ከዘካርያስ። እንደ ትንቢቱ መሰረት ይላል ሰሩ። ከዛስ ተከናወኑ። ዛሬ የመጣሁት በህይወታችሁ ላይ ለመተንበይ ነው። አሜን። ፕሮፌት ዛሬ በህይወቴ ላይ ከተነበይክ በቂ ነው ካላችሁ በማን ህይወት ላይ ልተንብይ? ባለጸጋ እንዲሆኑ እንዲፈወሱ የሆነ ነገር እንዲሆኑ ከተፈለገ የሚያስፈልገው ንፋስ ነው። መንፈስ ቅዱስ እና የሄብሪው ትርጉሞችን ስትፈልጉ አንድ ቃል ታገኛለች፣ ኒውማ የሚል ቃል። ኒውማ ማለት ንፋስ ማለት ነው። ትንቢት ምንድነው የሚያደርገው ካላችሁ የንፋስ ዳይሬክሽን ያስቀይራል። መጽሐፍ ቅዱስ እንደዚህ ይላል፣ ንፋስ ወደ ወደደው ምን ይላል? መንፈስ የፈለገው ወዴት ነው? ወደዚህ ነው። እኔ መጥቼ ትንቢት መናገር ሲጀምር የንፋሱን አቅጣጫ ወደዚህ እያደረኩ ሲከተለኝ ከኋላ ልጆቻችን ወር ላይ ከፍ አድርጉ። እግዚአብሔር ሆይ በሉት። ዛሬ በዚህ ማለዳ የሚለቀቅ እያንዳንዱ ትንቢት ሁሉ የኔን ፈቃድ አልፎ ይስራ፣ የኔን መሻት አልፎ ይስራ፣ የኔን ፍላጎት አልፎ ይስራ፣ የኔን ፍላጎት አልፎ ይስራ፣ የኔን ፍላጎት አልፎ ይስራ፣ የኔን ድንበር አልፎ ይስራ። በኢየሱስ ስም መቀመጥ ትችላላችሁ። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ የያዛችሁ ሰዎች የዕዝራ መጽሐፍ ምዕራፍ 6ን ክፈቱ። ዕዝራ ምዕራፍ 6 ቁጥር 14 የአይሁድ ሽማግሌዎች በነብዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ። የሰሩት በማን ነው? በሐጌና በዘካርያስ ምን ትንቢት። እነሱ ስለተነበዩላቸው እነሱ ምን ሰሩ? ስራ ሰሩ። ከዛስ ተከናወነላቸው። ስራውን የሰሩት ሁለት ሰው ተንብዮላቸው ነው፣ ዘካርያስና ማን የሚባል ሰው? ሐጌ። ሰዎቹ ወደ ስራው ውስጥ የተንቀሳቀሱት ከሁለት ሰው ትንቢት ሰምተው ነው፣ ከሐጌና ከማን? ከዘካርያስ። ከዛስ በኋላ እንደ ትንቢቱ መሰረት ይላል ሰሩ። ከዛስ ተከናወኑ። እንደምኑ መሰረት ነው የሰሩት? እንደ ትንቢቱ። ዛሬ የመጣሁት በህይወታችሁ ላይ ለመተንበይ ነው። አሜን። እንደ ትንቢቱ መሰረት ተሰራላችሁ፣ ነገር መከናወን ይጀምራል። አሜን። ፋይናንሻል በር መከፈት ይጀምራል። አሜን 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 አሜን። በኃይል መከፈት ይጀምራል። መከፈት ይጀምራል። አሜን መከፈት ይጀምራል። አሜን አሜን አሜን። መከፈት ይጀምራል። አሜን። ቁጭ በሉ። ዛሬ ስራ የሌላችሁም ስራም እየሰራችሁ ያላችሁ ሰዎች አንድ ነገር ስለ ስራ ልነግራችሁ ፈልጋለሁ። የአይሁድ ሽማግሌዎች ይላል። የአይሁድ ሽማግሌዎች ማለት መሪዎች ማለት ነው። የጎሳ መሪዎች፣ የአይሁድ የእምነት መሪዎች፣ የአይሁድ ስልጣን ላይ የተለያየ ስልጣን ተዋረድ ላይ ያሉ ሰዎች ስራ መስራት ፈለጉ። ስራ ለመስራት ሲያስቡ ግን የትኛው ቢዝነስ ያዋጣል ብሎ አልጀመሩም። የጀመሩት ማን የኛ ስራ ላይ ተነብያል ብለው ነው። ከሪጋናች ማን እኛ የምንሰራው ስራ ላይ ምን ይላል? ይተነብያል። ብዙ ነቢያቶች አሉ። ከብዙ ነቢያቶች መረጡና ሐጌና ዘካርያስ ከተነበዩ በቂ ነው አሉ። ፕሮፌት ዛሬ በህይወቴ ላይ ከተነበይክ በቂ ነው ካላችሁ ገንዘቦች ሲመጡ አይቻለሁ። አሜን። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። አሜን 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 አሜን። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። አሜን። በማን ህይወት ላይ ልተንብይ? ፓፓ ፕሮፌሰር ፓፓ በማን ስራ ላይ ልተንብይ? በኔ አሁን ልጀምሩ ያሰባችሁ ስራ ገንዘቦችን ይዘውላችሁ እንዲመጣ አዛለሁ። አሜን። ሚሊዮኖችን እንዲያመጣ አዛለሁ። ሚሊዮኖችን እንዲያመጣ አዛለሁ። ሚሊዮኖችን እንዲያመጣ አዛለሁ። አሜን። ሚሊዮኖችን እንዲያመጣ አዛለሁ። ሚሊዮኖችን እንዲያመጣ አዛለሁ። እነዚህ የአይሁድ ሽማግሌዎች በጣም ብልህ ናቸው። ስራቸው እንዲከናወን የሚያስፈልጋቸው ብዙ ሰራተኛ አይደለም። ስራቸው እንዲከናወን የሚያስፈልጋቸው አንድ ነገር ነው። ስራቸው እንዲከናወን የሚያስፈልጋቸው ሕዝቅኤል 37ን ክፈቱ። ትንቢት ኦልዌይስ ትንቢት ያለበት ስፍራ ላይ ምን እንደሚሆን ነገራችኋለሁ። ቁጥር 9 ትንቢት ምን እንደሚያደርግ ልንገራችሁ። ትንቢት ምን እንደሚያደርግ አንድ ሰው ወደ እኔ መምጣት ይችላል። አንድ ሰው እዚህ ጋር ቆም። ትንቢት ምን እንደሚያደርግ ልንገራችሁ። ትንቢት ምን እንደሚያደርግ ድንቁና እዚህ አንብቡት። እርሱም
የሰው ልጅ ሆይ ትንቢት ተናገር። ለነፋስ ትንቢት ተናገር። ለማን? ምን ማለት ነው ልንገራችሁ። ሰዎችን ኦልዌይስ ባለጸጋ እንዲሆኑ እንዲፈወሱ የሆነ ነገር እንዲሆኑ ከተፈለገ የሚያስፈልገው ንፋስ ነው። ንፋስ ማለት ምን ማለት ነው ልንገራችሁ። ሁሉ ጊዜ መንፈስ ቅዱስ በሂብሪው ወይም መንፈስ ቅዱስን የግሪክና የሂብሪው ትርጉሞችን ስትፈልጉ አንድ ቃል ታገኛለች። ኒውማ የሚል ቃል። ኒውማ ማለት ንፋስ ማለት ነው። መንፈስ ሌላኛው ትርጉሙ ንፋስ ነው። ትንቢት ምንድነው የሚያደርገው ካላችሁ የንፋስ ዳይሬክሽን ያስቀይራል። የሰው ልጅ ሆይ ያለው ምን ላይ ትንቢት ተናገር? ንፋስ ላይ። ምን ማለት ነው እንገራችሁ። ንፋስ እዚህ ጋር አለ። ይሄ ንፋስ መንፈስ የፈለገው በዚህኛው በኩል መጽሐፍ ቅዱስ እንደዚህ ይላል። ንፋስ ወደ ወደደው ምን ይላል? መንፈስ የፈለገው ወዴት ነው? ወደዚህ ነው። እኔ መጥቼ ትንቢት መናገር ሲጀምር የንፋሱን አቅጣጫ ወደዚህ እያረኩት ነው። ፕሮፌሰር የንፋሱን አቅጣጫ ወደ እናንተ እያረኩት። አሜን። የፋይናንስ ንፋስ ወደ እናንተ ሲነፍስ አይቻለሁ። ለዛ ነው ለእናንተ ምን ተነብየው ለአንድ ነገር ነው። እግዚአብሔር ለሕዝቅኤል መጣን የሰው ልጆች ትንቢት ስትናገራል ሰዎቹን ትታቸው ለንፋሱ ትንቢት ተናገር። ንፋሱን ወደዚህ ንፈስ በለው። የደረቁ አጥንቶች እዛ ውስጥ አሉ። ለደረቁ አጥንቶች ተዋቸዋለሁ። ደረቁ አጥንቶችን ተዋቸውና እነሱን የሚያስነሳቸውን ንፋስ ትንቢት ተናገርበት። አሜን። ወዴት እንዲነፍስ? ስራችሁ ላይ ንፋስ ይነፍስ አይቻልም። አሜን። የባለጠግነት ንፋስ ይነፍስ አይቻልም። አሜን። የመትረፍረ አሜን። ስራችሁ ላይ እስኪ ንፋስ በሉ። ድምጻቸው አይሰማም። ተናገሩ። በትንቢት የምናደርገው ነገር ምንድነው ከተባለ እያንዳንዱ የምንተነብይለት ሰው በህይወቱ ላይ ያደረግን ያለነው ነገር አንድ ነው። ንፋስ ወደሚወደው እግዚአብሔር መንፈስ ዛሬ ይነሳና እንደዚህ ይላል። ዛሬ የምባረከው ኃይሉን ነው ብሎ ይነሳል። እኔ ትንቢት መናገር ሲጀምር ኃይሉን ትቼዋለሁ ወደ አበበ ነው መጣው ብሎ ይመጣል። አሜን። ትንቢት የንፋስ አቅጣጫ ነው የሚያስቀየረው። አሜን። ዛሬ እዚህ መጥቼ ስተነብይ ለእናንተ ብቻ እኮ አይደለም ተነብየው ንፋስ ላይ ነው ትንቢት የተናገርኩ ያለሁት። ንፋስ ላይ ነው ትንቢት የምናገረው። አሜን። ትናንትና 3 ሚሊዮን ብር የሚያወጣ መኪና ገዘው ብሎ ምስክርነት የነገረኝ ልጅ መጥቷል። ሰውየው ሲናገር እንደዚህ ነው ያለው። ትናንትና መጥቶ ፕሮፌት አለ እዳ ነበረብኝና ከእዳው ጭንቀት የተነሳ ነው የመጣሁት አለ። ከዛ የውትና ምንድነው የምትፈልገው ስለው መኪና አለኝ። ሰውየው ያስጨነቀው እዳ ነው። መኪና የያዘ ንፋስ ወደሱ ዳይቨርት እንዲያረክ ነው ያረኩት። አሜን። አይረስበት ፋይናንስ ወደ እናንተ ሲመጣ ይቻላል። አሜን። ለዛ ነው ብልጥ ከሆናችሁ አንድ ነገር ልንገራችሁ። ብልጥ ከሆናችሁ አሁን ያነበብነው የእግዚአብሔር ቃል አለ አይደል? ያነበብነው የእዝራን መጽሐፍ ነው። እዝራ ነው የጻፈው። በእኔ ትንቢት አልበለጸጉም አለ። የበለጸጉት በሐጌና በዘካርያስ ነው። እኔም ትንቢት ሞክሬያለሁ፣ ሌሎችም ተንብየውላችኋል። እነዚህ ሰዎች ግን የበለጸጉት 2 ሰው ብቻ ነው የተነበየላችኋል። ብዙ ትንቢት ሰምተዋል አለ። ነገር ግን ብልጽግና ጋር ስንመጣ መከናወን ጋር ስንመጣ የ2 ሰው ትንቢት ብቻ ነው ያስፈልጋችሁ። በህይወታችሁ እንደሚያስፈልጋችሁ ልንገራችሁ። መንፈሳዊ ሰው ከሆናችሁ ፔንጤ ካልሆናችሁ ብዙ ፔንጤ መንፈሳዊ ስላልሆነ መንፈሳዊ ሰው ከሆናችሁ አንድ ነገር ልንገራችሁ። የሰማችሁ ነው። አንድ የሚጠቅማችሁ ነገር ልንገራችሁ። ከእናንተ በላይ ጨለማ ዓለም ላይ ያሉ ሰዎች ብልህ እንደሆኑ ታውቃላችሁ። ጨለማ ዓለም ላይ ያሉ ሰዎች ጨለማ ዓለም ላይ ያለ ሰው ስራ ለመስራት ሲያስብ የሚሄድበት ስፍራ አለ። የሚያንቀሳቀሳቸው መናፍስቶች አሉ። እነዛ ሰዎች ጋር ይሄድና እነዛ ሰዎች ምን ይሉለታል? ይናገሩለታል። ከዛስ እዚህ መጣና ህንፃዎችን ፎቆችን በሙሉ ይቆጣጠራቸዋል። ጥሩ የቢዝነስ ማን ስለሆነ አይደለም። ሄሎ ጥሩ የቢዝነስ ሰው ስለሆነ አይደለም። የትምህርት ሰርቲፊኬቱን ታውቃላችሁ? 5ኛ ክፍል ወይ 6ኛ ክፍል የወደቀ ሰው ነው። የሄደበት ስፍራ አለ። በቃ ይሄንን ነገር በእኔ አቅም አልችለውም፣ መናፍስቶች ሊረዱኝ ይገባል ብሎ ሄዷል። ዛ ስፍራ የሆነ ሎሚ ሰጥተውታል፣ የሆነ ነገር አድርገውታል። ከዛስ እነሱ እንደነገሩት ቃል መሰረት ነው የሰራው። እነሱ የነገሩት ቃል አለ። ያችን ቃል ተከትሎ ምን አለ? ስራ ሰራ። ከዛስ የሚቀጥለው ዓመትም እነሱ ጋር ተመልሶ ይሄዳል። ወይ ከ6 ወር በኋላ ዛሬ ጧት ላይ አንድ ሰው ስልክ እያወራኝ ነበር። ፕሮፌት አለኝ።
እኔ እንትና ብዬ ስም ነግርሃለሁ ካስፈለገ አንድ ነገር ልንገርሃለኝ። ምን አልኩት? እንትና የሚባሉ ቲክቶከሮች ታውቃለህ አለኝ። አዎ አውቃለሁ አልኩት። ስም ማጥፋት ከመሰላችሁ ይምሰላችሁ ችግር የለውም። ታውቃቸዋለህ አለኝ። አዎ ለጊፍት ብለው ጠንቋይ ቤት እንደሚሄዱ ታውቃለህ አለኝ። እነሱ ቁጭ ብለው የሆነ ሰው $300 እንዲልክ ለጊፍት በአንድ ቀን ሰው በአመት የማይሰራውን ሰርቶት ይወጣሉ። ወሬያቸው አይጥምም፣ የሚያወሩት ነገር ምንም አይገባህም። በአንድ ቀን ሚሊዮኖችን ሰርተው ይወጣሉ። ቁጭ ብለው እኮ ነው። ለጊፍት ብለው ሰው ጊፍት ፑሽ ተደርጎ እንዲሰጣቸው ጠንቋይ ቤት እንደሚሄዱ ታውቃለህ አለኝ። አላውቅም አልኩት። እኔ ያን ነገር አለሁ እኔ ከሄዱት አንዱ ስለሆንኩ ነው የምነግርሃለሁ። ሰውየው ራሱ እንደዚህ ብሎ የሚነግረኝ ሰውዬ ቲክቶከር ምን ማለት ነው? እነሱ ስክሪን ጋር ቁጭ ብለው አንተ ቤት ቁጭ ብለህ ብርህን እንድትልክ ማለት ነው። ከዛ ከላክ በኋላ ልክ አካውንትን ሳይሆን ምን ነው ይላኩት ነው የምትለው። አሜሪካ ውስጥ አንድ ባልና ሚስት በአንድ ምክንያት ተፋቱ። የተፋቱት በአንድ ምክንያት ነው። ሚስትየዋ ስራ የላትም፣ ባልየው ካርዱን ቁጭ አድርጓል። ሚስትየዋ ቁጭ ብላ ጊፍት እየላከች $50,000 አጠፋች። $50,000 ያ ማለት በኢትዮጵያ ኦልሞስት 8 ሚሊዮን ብር ጊፍት ልካለች። እንዴት እንደላከች እንኳን አታውቅም። እንደ መንፈሳዊ ሰው አንድ ነገር ልንገራችሁ። ስራ መስራት ካሰባችሁ ወይም እየሰራችሁ ካላችሁ አንድ ሰው ያስፈልጋችኋል። እንደ ዘካርያስና እንደ ሐጌ የሚተነብይላችሁ ምንም ያረጋ በእናንተ ላይ ትንቢት የሚናገር ሰው አሜን። እናንተ ላይ ትንቢት የሚናገር ሰው ትንቢት የሚናገር አሜን። ሄሎ ይሰማችሁ? እናንተ ላይ ምን የሚል መጽሐፍ ቅዱስ ውስጥ ሁለት ሰዎችን ላሳያችሁ። ሁለት ሰዎች አዶንያስ የሚባል ሰው ታውቃላችሁ? የሰለሞን ምን የሆነ ሰው ወንድም የሆነ ሰው ሰለሞን ደሞ አለ እና አባታቸው ዳዊት የሚሞትበት ጊዜ ተቃረበ። ሁለቱም ንጉስ መሆን ፈልገዋል። ሁለቱም በህጉ መሰረት ንጉስ መሆን የሚገባው አዶንያስ ነው። ቢኮዝ የመጀመሪያ ልጅ ነው። ሰለሞን አንድ ነገር ገባው። ንጉስ መሆን እንደማይገባው ያውቃል። ምን እንዳደረገ ታውቃላችሁ? አንድ ነብይ ይዞ ሄደ። አንድ ነብይ ይዞ መጣና ነብዩ ከዚህ በኋላ ንጉሱ ሰለሞን ነው አለ። የአዶንያስን ዙፋን ወደዚህኛው ሰው የቀየረው። አሜን። በህግ ንጉስ መሆን ያለበት አዶንያስ ነው። አንድ ነብይ መጣ። ሰለሞን አንተ አዶንያስ ሲነክስ ቁጭ ብለህ አታይም? ወንበሩ ላይ የምትቀመጠው አንተ ነህ አለው። አሜን። አዶንያስ ምን እንዳደረገ ታውቃላችሁ? አዶንያስ ትልቁ ችግሩ እንዳደረገ ልንገራችሁ። ነብይ ጋር አልሄደም። የሄደው ሌሎች አገልጋዮች ጋር ሄደና እንደዚህ ብናደርግ እንደዚህ የሰው ጥበብ ነው የተጠቀመው። ሰለሞን ቁጭ አለ። እኔ ቁጭ ብዬ ባሪያ አልሆንም አለ። መሆን ያለብኝ ንጉስ ነው። ስለዚህ የሚያስፈልገኝ ነብይ ነው አለ። አባቴንም ንጉስ ያደረገው ነብይ ነው። እኔንም ነብይ ከመጣ ንጉስ ሆናለሁ። ከዛ በሰለሞን ህይወት ላይ አንድ የሚተነብይ ሰው ተዘጋጀ። በዛ ሰውዬ ፕሮፌሲ ሰለሞን ወጣና ወንበር ላይ ተቀመጠ። በህይወታችሁ ላይ ብልህ ከሆናችሁ ስራ እየሰራችሁ ከሆነ ብዙ ጊዜ እናንተ ትልቁ ችግር ምን እንደሆነ ልንገራችሁ። ነገር ዝግትግት ሲልና ሲበላሽ ነው ቸርች ትዝ የሚላችሁ። ሄሎ ከኔ ጋር ናችሁ? በህይወታችሁ ላይ ያለ ማቋረጥ የሚተነብይላችሁ ሰው ያስፈልጋችኋል። አሜን የምትሉት የእግዚአብሔር ሰው እንደ ቃል ሆነልኝ የምትሉት አሜን። ስፔሻሊ ቢዝነስ ውስጥ እየሰራችሁ ካላችሁ 1% አንድ ሰው በእናንተ ህይወት ላይ ያስፈልጋችኋል። ሚሊዮኖች ሲመጡ አይቻለሁ። ሚሊዮኖች ሲመጡ አይቻለሁ። ሚሊዮኖች ሲመጡ አይቻለሁ። ሚሊዮኖች ሲመጡ አይቻለሁ። ሲመጡ አይቻለሁ። አሜን። የዛሬ 3 ቀን ነው 4 ቀን አንድ ሰው ጋር ነበርን። የኔ መንፈሳዊ ልጅ ፕሮፌት አማን ጋር እና ሰውየውን አስተዋወቅኩት። ለሆነ ጉዳይ ነው ያገኘ ነው ሰውየውን። እዛ እርሶ እያለ ነው የሚያወራኝ። እርሶ እሺ ካሉ እርሶ እንደዚህ ካሉ ምናምን እያለ ነው የሚያወራኝ። ሰውየው ሙስሊም ነው እና የመጀመሪያ ቀን ገስታ ውስጥ መጣ። ምንም ነገር አልነበረውም፣ ባዶ ነው እስቲላው ድረስ። ከዛስ መጣ፣ ጸለይኩለት። ያንተ እድገት ወር ላይ በጣም እንዳትጨምርና ከፍ እንዳትል ያደረጉን ትናንትና የሚባሉ ሰዎች ነው። ከዚህ ሰዓት ጀምሮ አንስቻቸዋለሁ አልኩት። አሜን አለኝ። ሄደ። ከዛ በሁለተኛውና በሶስተኛው ቀን ደወለልኝ። ምን እንዳለኝ ልንገራችሁ? የእርሱ አምላክ ይሰራል አለኝ። በጌታ ፊት ነው የምነግራችሁ። እና እንደ ድንገት
ማክሰኞን ሮብለት ቀጠሮ ነበረን ከሱ ጋር እና ደወልኩለት። እኔ አዲስ አበባ አይደለም ያለሁት ሰው ነገ እንገናኝ ልል የቀጠርኩት እርሶ ችግር የለውም እርሶ ጋር ቀጠሮ አለ ብዬ ነገሬን አግኝቼው ነበር። አሁን የነበረው እስራኤልን ፕሬዝዳንት አይታችሁታል? እሱን ከፊቱ ነው ከሸኙት ሰዎች መካከል አንዱ ነው። ስሙን አልነግራችሁም። ኤቭሪ ታይም የሆነ ሰምቲንግ ሲፈጠር ፕሮፌት ሚራክል ብሎ ነው የሚደውለው። ለምን ሲባል አይ ኖ በሃይማኖት ላንገናኝ እንችላለን፣ ነብይ እንደሚያስፈልገው ግን ያውቃል። ነብይ በህይወታችሁ ላይ የሚያስፈልግ ሆነ። አሜን አሜን አሜን። ላብራዲያና ኮሳንታራ ባህሲያቴ ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻለሁ። ሲመጡ አይቻለሁ። ሲመጡ አይቻለሁ። አይረስብት። አሜን አሜን አሜን። አስቡት፣ በደምብ ስሙኝ። እነዚህ የእስራኤል መሪዎች ወይም ሽማግሌዎች በስልጣን ከዘካርያስና ከሐጌ ይበልጣሉ። ትልቅ ወንበር ያላቸው ሰዎች ናቸው። ነገር ግን አንድ ነገር ገብቷቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ደግሞ ሁለቱ ነቢያቶች ይበልጧቸዋል። ሄሎ፣ ምድር ላይ በሚታይ ስልጣን እነሱ ይበልጧቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ግን ሁለት ይበልጧቸዋል። ሄሎ፣ ሁለት ይበልጧቸዋል። እና እንደዚህ አሉ፣ ከዚህ በኋላ ስራ መስራት ያለብን አሉ። እነዚህ ሁለት ሰዎች ሲተነብዩ ብቻ ነው። ከዛ ሁለቱ ሰዎች ተጠሩ፣ ተነብዩላቸው። መጽሐፍ ቅዱስ በእነሱ ትንቢት መሰረት ሰሩ አይልም። ከሰሩ በኋላ ይላል ተከናወኑ። ተከናወኑ። በህይወታችሁ ላይ መከናወንን እናገራለሁ። አሜን አሜን። መከናወንን እናገራለሁ። መከናወንን እናገራለሁ። መከናወንን እናገራለሁ። አሜን። አንድ ጊዜ አስታውሳለሁ፣ ቢሮ ቁጭ ብያለሁ። አንድ ወጣት ልጅና አንድ እናት ተያይዘው መጡ እና ሴትዮዋ ከኤርትራን የመጣችው ትግረኛ ብቻ ነው የምታወራው እና ልጇን አውቀዋለሁ፣ አቤነዘር ይባላል። እና ገባ፣ ጸለይኩለት ምናምን። ትንሽ አገልግሎት እየሞከረ ነው፣ ማገልገል ጀምሯል። ሰው ላገልግሎቱን ይጸለይኩለት። ከዛ አቤነዘር እንደዚህ አለ። አንድ የሆነ የተጻፈበት ወረቀት አወጣና ፕሮፌት ዝም ብለህ ደስ ያለህን ራይት ብቻ አድርጓለኝ። ከዛ ለምን ፈለግኩ አልኩት። ይሄ ገንዘብ ስለሚያስፈልገኝ አንተ ራይት ካረክበት በቃ ተስተካክሏል ብዬ ነው። ይሄንን ብቻ ራይት ብቻ አድርግበታለኝ። በጌታ ፊት ነው የምነግራችሁ። ወረቀቱን ተቀበልኩ፣ ራይት አረኩበት። ከዛ ራይት ካደረኩበት በኋላ መጨረሻ ላይ ሳይ ሰውየው የቤቲንግ ወረቀት ይዞ ነው የመጣው። ኳስ እንትና ያሸንፋል የሚል የ10ውን የ20 ጨዋታ ይዞ ነው የመጣው። አንዱም ንግም ደስ የሚለው አንዱንም ይሰላረኩ። የስ ዳይ በህይወታችሁ ላይ የሚተነብይ ሰው ያስፈልጋችኋል። አሜን አሜን። ገንዘቦች ሲመጡ አይቻል። አሜን። ገንዘቦች ሲመጡ አይቻል። አሜን። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻል። ቀደም ለምስክርነት የመጣው ሰው ይታለ ነው የዲላው ሰው ይታለ እና ይሄ ሰው ትዝ ይላችኋል። ሜቢ ቲቪ ላይ ታውቁት ይሆናል። እየሳኩኝ ስንት ሚስት እንዳለህ ንገራቸው። ሁለት ሚስት አለኝ። እያገለገልኩኝ ያለ ሁለት ሚስት ይዣለሁ ሲል እኔ እየቀለድኩኝ አንተን ያወክበት ምናምን ብየው ነበር። ሜቢ ቲቪ ላይ ታችሁት ይሆናል። ሰው ስንት ሚሊዮን ብር ነበር የወሰደብህ ከኔ? አዎ፣ ይሄ ለመሬት ብሎ መሬት 5 ሚሊዮን ወስዶ 900 ሺህ ብር ቀረ። ሰው 5 ሚሊዮን ብር ወሰደበት። ይሄ ሰውዬ ትልልቅ ፕሮግራሞች ቸርች ውስጥ ሲደረጉ ቀርቶ ያውቅ። ሲተነበይ አሜን ይላል። አሜን። ሰውየው ምን እንዳደረጉ ታውቃላችሁ? 5 ሚሊዮን ብር ለቤት ግዥና ሽያጭ ብሎ ትራንስፈር ካደረገለት በኋላ ሰውየው የቤት ኪራይን የከፈለኝ እንጂ አልቸጥኩለትም አለ። አሜን። ነገር ግን እዚህ ቸርች መጥቶ ኤቭሪ ታይም አሜን 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 ይላል። አሜን። ከዛ ምን እንደተፈጠረ ታውቃላችሁ? ፍርድ ቤቱ ያኛውን ሰውዬ ነጥቆ ቤቱ ለዚህ ሰውዬ ሰጠው። አሜን። ይኸው ወረቀቱ ይሆናል። በህይወታችሁ ላይ የሚተነብይ ሰው ያስፈልጋችኋል። አሜን አሜን። አሳውሳለሁ ቸርቻችን ውስጥ አንድ ሰው አለ። ሜቢ መመስከር ከፈለገ እጁን ያሳያቸዋል። የዛሬ 40 ዓመት የኃይለ ሥላሴ ጊዜ ላይ የተወሰደ መሬት ነው። ከዛ በኋላ ስንት ስርዓት መጥቷል። ደርግ መጣ፣ ኢህአዴግ መጣ፣ ከዛ ከመለስ በኋላ ኃይለ ማርያም መጣ፣ አሁን ብልጽግና መጣ። ኃይለ ሥላሴ ዘመን ላይ የተወሰደ መሬት ጠቅቼ ያ መሬት ተመልሷል አልኩኝ። የዛሬ 40 ዓመት ያማል ከ40 ዓመት በኋላ ብዙ ሰው ወስዶታል እኮ ያንን መሬት። ከ40 ዓመት በኋላ አንድን ነገር መመለስ የሚችለው ትንቢት ብቻ ነው። አሜን
ፕሮፌሳይ ነር ትንቢት ብቻ ትንቢት አሜን በእናንተ ህይወት ላይ ትንቢት እናገራለሁ። አሜን ላለፉት 10 ዓመታት የተወሰደባችሁ የትኛውም ነገር አሜን አሁን እንዲመለስ አዛለሁ። አሜን አሁን እንዲመለስ አዛለሁ። አሁን እንዲመለስ አዛለሁ። አሜን ቴንክ ዩ መጽሐፍ ቅዱስ ውስጥ ሙሴ የሚባል ሰው አለ እና የእስራኤል ህዝብ ምን ደስ እንደሚል ታውቃላችሁ? ውሃ ሲጠማው አጠገቡ ነብይ እንዳለ ያውቃል። ሙሴ እያሉ ይመጣል። ሙሴ የስ ውሃ ጠማን። ፕሮፌት አለ ውሃ እንዲመጣ የሚያዝላቸው። ሲርባቸው ሙሴ ጋር እየሮጥ ይመጣሉ። ሙሴ የስ ስጋ መብላት እንፈልግ። ፕሮፌት አለ ፕሮፌሰር የሚያደርግላቸው ስጋ እንዲመጣ ህይወታቸው ላይ። ከዛ መጽሐፍ ቅዱስ ሙሴ ሞተ ወይም ተወሰደ የተባለበት ሰዓት ላይ የእስራኤል ህዝብ በረሃ ላይ እንደዛ አልቅሶ ያውቃል። አሁን ቀጣይ አሉ እኛ ምን ልንሆን ነው? ያለቀሱት ለሙሴ አይደለም ለራሳቸው ነው። ነብይ በላይፋችን ላይ ከሌለኛ ምን ልንሆን ነው? ከዛ ኢያሱ የሚባል ሰው መጣ። ኢያሱ ሲመጣ አንተን የምንሰማህ በአንድ ምክንያት ብቻ ነው አሉት። እሱም አሉት ሙሴ ጋር የነበረው እግዚአብሔር ሙሴ ጋር እንደነበር አንተ ጋር ከሆነ ብቻ። ያ ማለት ሙሴን አምጣ ስንለው ያመጣ ነበር፣ አንተም የምታመጣ ከሆነ። ይሄኛው ሰውዬ ደግሞ ከሙሴ ባሰ ነው። ደስ ሲለው ፀሐይ ያቆማል። ደስ ሲለው ፀሐይ ይልና ጦርነቱ እስኪያልቅ ድረስ ቁም ይላል ሰውየው። በህይወታችሁ ላይ አሜን በህይወታችሁ ላይ የሚተነብይላችሁ ሰው ያስፈልጋችሁ። የሚተነብይላችሁ በህይወታችሁ ላይ የሚተነብይላችሁ ሰው ያስፈልጋችሁ። እኛ ልጅ ያለን ያው ሁላችሁም ልጅ ያላችሁ ክላስ ውስጥ ስትጣሉ ተደባደቡ ይላ እና ልጅ ያለን ሁሉ ጊዜ የሚመታን አንድ ታላቅ ነበር። ታላቃችን ነው፣ በ4 በ5 ዓመት ይበልጠናል። እና ልጅ ያለን ሁሉ ጊዜ ነው ይመታን። ሁሉ ጊዜ ቢኮዝ በአቅም ምን ያልደርስበትም ታላቃችን ነው፣ ጉልበት አለው። እና ልጅ ያለን ሁሉ ጊዜ ነው ይመታን። ጎረቤታችን ሁሉ ጊዜ ይመታናል። አንድ ቀን ዱላውን በምን እንዳስቆምኩት ታውቃላችሁ? የሱ ታላቅ የሆነ ወንድሜ ጋር መጣውና እሱ እንደሚመታን ነገርኩት። ይሄ ልጅ የመታ ነው አስቆምልን አልኩት። ከዛ ለምን እንደምትመታቸው ብሎ እሱም መታው። ከዛ በኋላ ዱላው ቆመ። ምን ላችሁ መሰላችሁ? መንፈሳዊ ዓለም ላይ የድህነት መናፍስቶች፣ ችግር የሚያመጡ መናፍስቶች ላይፋችሁን እናንተን ካስቸገሯችሁ ከናንተ በላይ መንፈሳዊ ስልጣን ያለ ሰው ይዛችሁ ነው። አልገባችሁም? የሚያስፈልጋችሁ አንድ ነገር ነው። በእናንተ ፕሬየር አልተቻለም፣ ፋይት አድርጋችሁ አልቻላችሁም። አንድ የተቀባ ሰው ከናንተ በላይ ስልጣን ያለ ሰው ይዛችሁ ነው። አሜን ሄሎ አሜን። አንድ ሰው እኮ ነው ማለት አንድ ስልጣን ያለው ሰው። ከዛ በኋላ የድህነት መናፍስቶች ስራ ያቆማሉ። ለዛ ነው የመጽሐፍ ቅዱስ ሰዎችን አይታችኋል። መጽሐፍ ቅዱስ ጴጥሮስ የሞተችዋን ሴት ሲያስነሳ መጽሐፍ ቅዱስ እንደሚጠቃለች ሴትዮዋ ሞታለች። የሴት ደቀ መዝሙሮች ተሰብስበው ሴትዮዋ አጠገብ ቆሙ፣ አለቀሱ፣ ሞከሩ፣ ሴትዮዋ አልተነሳችም። መጽሐፍ ቅዱስ እንደሚል ታውቃላችሁ፣ ወደ ጴጥሮስም መልእክተኛ ላኩበት ይላል። እኛ ላስነሳነውም ከኛ ከፍ ያለ ቅባት ይፈልጋል ይሄ ነገር ብለው ማንን ጠሩት? ጴጥሮስን ጠሩት። ጴጥሮስ መጣ፣ ሴትዮዋን አስነሳት። በሁለቱ መካከል ያለው ነገር ምንድነው? የነሱ አቅም ሴትዮዋን አላስነሳም። ሌላ ከነሱ በላይ መንፈሳዊ አቅም ያለው ሰው ጠሩ። ፋይናንስ yes ፕሮፌሳይ ነው። የእናንተ ፋይናንስ ላይ ትንቢት እናገራለሁ። አሜን። ቁጭ በሉ። መጽሐፍ ቅዱስ ምን እንደሚገርመኝ ታውቃላችሁ? በጣም የሚገርመኝን ነገር አንድ ጊዜ አብርሃም ሳራን ወደ አንድ ከተማ ይዟት ሄደ። ከዛ የከተማዎቹን ሰዎች ፈራ ይላል አይደል? ከዛ ለንጉሱ እቺ ምን ይነቻለው ባይዘው እህቱ ነች። ሳራ ባዮሎጂካሊ እህቱ ነች። በአንድ ሳይድ ይገናኛሉ። እቺ ምን ይነቻለ እህቴን ሲል ይዋሽ አይደለም፣ እውነቱን ነው። የእናት አባቱ ልጅ አይደለችም። በአንድ ሳይድ ብቻ በግማሽ ሳይድ ግን ይገናኛሉ። እህቴ ነች ብሎ ለንጉስ ሰጠው። መጽሐፍ ቅዱስ እንደሚል ታውቃላችሁ? እግዚአብሔር ለንጉሱ ተገለጠለት ይላል። ሰውየው ንጉስ ነው። አብርሃም ደሃ ሆኖ ቸግሮት ነው የገባው። እዛ ስፍራ ውስጥ ተቸግሮ ነው አይደል የገባው። እግዚአብሔር ለንጉሱ ምን እንዳል ታውቃላችሁ? አብርሃም ነብይ ስለሆነ ይጸልይልሃል አለው። ለንጉሱ ነብይ ያስፈልግሃል አለው እግዚአብሔር። ነብይ ያስፈልጋል፣ የሚተነብይለት ሰው።
አብርሃም ከጸለየላቸው በኋላ መጽሐፍ ቅዱስና አቤሜሌክን ቤተሰብ በሙሉ ስታዩት ሁሉም ፍሩትፉል ሆኑ ይላል። እና እግዚአብሔር ይሄ ሰውዬ ጋር መጥቶ አብርሃም እኮ ከዚህ ሰውዬ እንጀራ ለመብላት ነው የመጣው። እግዚአብሔር መጣና ይሄ አብርሃም እንደሚበልጥ ታውቃለህ ወይ አለው። እሱ አብርሃም ይጸልይልሃል። ለምን ሲባል ነብይ ነው። በህይወታችሁ ላይ ነብይ ያስፈልጋችኋል። የሚተነብይላችሁ የሚያማክራችሁ አላልኩም። የሚተነብይላችሁ የእናንተ ነገር ከዚህ ሰዓት ጀምሮ ተስተካክሏል። አሜን። የእናንተ ፋይናንስ ተስተካክሏል። አሜን። የእናንተ ትዳር ተስተካክሏል። አሜን። የእናንተ የውጭ በር ከዚህ ሰዓት ጀምሮ ተከፍቷል። አሜን። 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 ለዛ እኛ ትልቁ ችግራችን ምን ታውቃላችሁ? ትንቢታዊ ንግርቶች ወይም ትንቢታዊ ድምጾች ጋር ሲሪየስ አይደለንም። ሃሎ አንድ ጊዜ መንፈሳዊ አባቴ ታንዛኒያ ለኮንፈረንስ ሂደን ሰና አለኝ። አቤት 4 እና 5 ሰዎች አለን። አንተ በዚህኛው መደዳ ሂድና አለኝ ቴስቲሞኒ ያላችሁ ሰዎች ብቻ ብለህ ጠይቃለኝ። ኦኬ ብዬ በዚህኛው መደዳ ምስክርነት ያላችሁ ቴስቲሞኒ ያላችሁ ብዬ መናገር ጀመርኩ። አንድ ደቂቃ ጸሎት እኮ ነው የጸለየው። አንድ ደቂቃ ጸሎት። ከዛ እኔ ባለሁበት መደዳ በጌታ ፊት ነው የምነግራችሁ። አንድ ሴት ቴስቲሞኒ ያለኝ አለችኝ። ስልክ ያዘሷል ሴት ከሆንሽ ትንሽ ቴስቲሞኒ ያለኝ ብላ ስልኳን ሰጠችኝ። አየሁት። የሚጸልይበት የዛች አንድ ደቂቃ ጸሎት ላይ ነብይ እየጸለየ ነው ብላ አሜሪካ ያለ ባሏን ላውድ አድርጋ ያሰማችሁ ነው። ሃሎ ላውድ አድርጋ ያሰማችሁ ነው። እሱ ፋይናንሻል ነገራችሁ ተለቋል ብሎ አወጀ። ከአንድ ደቂቃ በኋላ ቴስቲሞኒ ያላችሁ ብዬ ሲሄድ ባልየው የባንክ አካውንትን ፎርዋርድ አድርጎላት ኤቭሪቲንጉን ልኮላት ቴስቲሞኒ ከአንድ ደቂቃ ጸሎት በኋላ እኮ ነው ሰጣት። አየሁት፣ እሷ ነው ያለው። አየሁት፣ እሷ ነው ያለው። አየሁት፣ እሷ ነው ያለው። 5 ደቂቃ 6 ደቂቃ ፈጀብኝ። ከዛ አንድ ፓስተር ሞሰስ የምንለው ሰው አለ። ፕሮፌት አንተ እየቀለድኩ ነው ብሎ ስልኬንም ነጥቆ እሷንም ይዟት ወጥቶ አስመሰከረ። እኔ ለ5 እና ለ6 ደቂቃ የቆየሁት ምን ታውቃላችሁ? ተደንቄ ነው። በአንድ ደቂቃ ጸሎት ባሏ ለ2 ዓመት ለ3 ዓመት ከቻይናዎች ጋር የሚሰራው ቢዝነስ ነበር። በዛች አንድ ደቂቃ ጸሎት $200 ሚሊዮን ተለቀቀለት። በዛች አንድ ደቂቃ ጸሎት እና ሚስትየዋ ስትመሰክር ምን እንዳለች ልንገራችሁ። ነብይ ስለ ፋይናንስ መጸለይ የጀመረ ሰዓት ድምጹን እንድሰማው ብቻ ላውድ አድርጊው ነው ያላት። አሜሪካን ያለው ርቀት አይገድበው መንፈስ ቅዱስ ለመስራት። እናንተ ምን መሆን እንዳለባችሁ ልንገራችሁ። በብዙ አይነት ጭንቀትና መከራ ውስጥ ችግር ውስጥ ናችሁ አይደል የመጣችሁት? ፕሮፌት ብቻ አንድ ጊዜ ፋይናንስ የሚባል ነገር ብቻ ይንከብላችሁ መን ገንዘብ ሲመጣ ይቻላል። አሜን አሜን። አይረስም። ገንዘብ ሲመጣ አይቻለው። ገንዘብ ሲመጣ ይቻላል። አሜን። ሲመጣ ይቻለው። እግዚአብሔር ሰዋሹ የመቂ ፕሮግራም ላይ ትዝ ይላል። መቂ ባይዘው ለመጀመሪያ ጊዜያችሁ ጋር የተዋወቅ ነው መቂ ነው እና መቂ ፕሮግራም ላይ 20 ሰው ነው 30 ሰው ነው የመጣው። ስቴዲየም ላይ ፕሮግራም አዘጋጅተን ነው የምላችሁ ይዛኔ እና እዛ ፕሮግራም ላይ ያስታውሳለሁ። አንድ ልጅ ተነሳ። አባቱ ጠፍቷል። የት እንዳለ ያውቅ። የዛሬ 15 ዓመት ነው አባቱ የጠፋው። ተነሳ አባትህ ጠፍቷል። 15 ዓመቱ ነው። አባትህ የት እንዳለ ታውቃለህ? አላውቅም። አባትህ በዚህ ሰዓት እዚህ ስፍራ ላይ ነው ያለው። በጌታ ፊት ነው የምነግራችሁ። ከዛ ፕሮግራሙን አገልግለን ስንወጣ ተደወለልን። ምንድነው ሲባል የነገርኩት ስፔሲፊክ ቦታ ላይ አባቱን አገኙት። የነገርኩት ስፔሲፊክ ቦታ ላይ ከ15 ዓመት በኋላ እና እዛ ፕሮግራም ላይ ነው አሹ ጋር የተዋወቅነው። ከዛ በኋላ በጣም ነው ወዳጅ ሆን ነው። አገባህ አይደል? አግብቷል። ያው ያላገባችሁ ተስፋ ቁረጡ። እወዳለሁ አሺ። ክብር ለኢየሱስ ይሁን። የእናንተን ገንዘብ አሁን እጠራዋለሁ። አሜን። እና የዛኔ አስታውሳለሁ ለልጄ ስተነብይለት የተነብይኩለት አንድ ነገር ነው። እናቱም ጉባኤ ውስጥ ነበሩት። አባታችሁን የት ማግኘት ትፈልጋላችሁ ነው ያልኳቸው። አባታችሁን የልጅሽን አባት የት ማግኘት ትፈልጋለሽ? አሁን መንፈሳዊ ዓለም ላይ ፈልጌ መቂ ውስጥ የለም። ሰው የት ማግኘት ትፈልጋለሽ? ፕሮፌት ትራንስፖርት የለንም፣ እሱ መፈለግ አንችልም ምናምን። አንድ ነገር አባትሽ ካለበት ስፍራ
ዝዋይ እንደዚህ የሚባል ስፍራ ድረስ እንዲመጣ አዝዤዋለሁ በዚህ ቀን ታገኙዋለሽ አልኳት አባትየው እዛ ስፍራ መሄድ አላሰበም ትንቢት ነው የጠራው ገንዘብ ወደ እናንተ መምጣት አላሰበም አሁን በትንቢት ጠራዋል አሜን አሜን ወደ እናንተ መጣ ወደ እናንተ መጣ ወደ እናንተ መጣ አሜን አሜን ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ